ሲማችሁን ከስልካችሁ ማውጣት ነው። ያ ማለት የሚያስፈልጋችሁ ሲም ማውጫ ነው። አብዛኞቻችሁ ቲክቶካችሁን የከፈታችሁት በዩኬ ቢሆንም ነገር ግን ብዙ እይታ የምታገኙት ከኢትዮጵያ ነው። ወይም ደግሞ የቲክቶክ አካውንታችሁ ምንም አይነት እይታን እያገኘ አይደለም። ይህም የሚሆንበት በጣም መሰረታዊ የሚባሉ ሴቲንጎችን አለማስተካከላችሁ፣ ከነዚህ ውስጥ ደግሞ ሎኬሽናችሁን ማስተካከል አለመቻላችሁ። ቢኮዝ የምትጠቀሙበት ስልክ ኢትዮጵያ ውስጥ እንዳለ ኦልሬዲ ቲክቶክ ያውቀዋል። ያለ ማስተካከል የግዴታ ቲክቶክ አካውንታችሁን ማስተካከል ይኖርባችኋል፣ ወይም ደግሞ የከፈታችሁትን ስልክ ማስተካከል ይኖርባችኋል። ሎኬሽኑን ሎኬሽኑን እንዴት አድርጋችሁ ቼንጅ ማድረግ ትችላላችሁ? ምን ነገሮችስ ያስፈልጋሉ? ምን ሎኬሽኖችንስ ነው ቼንጅ ማድረግ የምንችለው ነው የሚለው በዚህ ጉዳይ የሚያስፈልገን ቤዚክ የሚባሉ ነገሮችና የምናደርጋቸውን አንድ ባንድ ነግራችኋል። የመጀመሪያው ሲማችሁን ከስልካችሁ ማውጣት ነው። ያ ማለት የሚያስፈልጋችሁ ሲም ማውጫ ነው። ሲም ማውጫ ተጠቅማችሁ ሲማችሁን ማውጣት ነው። ስቴፕ ባይ ስቴፕ የማሳያችሁ ሲሆን ነገር ግን በአጠቃላይ ምን ነገሮችን ይሄ ቪዲዮ እንደሚያካትተው ነግራችኋለሁ። የመጀመሪያው ነው ቪፒኤን እንዴት ኮኔክት ማድረግ እንደምችል፣ እንዴት የቪፒኤን ሴቲንጋችንን ሁሌም ቢሆን ከዩኬ ሰርቨር ጋር እንዴት ኮኔክት ማድረግ እንደምችል እንመለከታለን። ፕላይ ስቶር ሪጅናችሁን ቼንጅ ማድረግ እንደምችሉ የምናይ ይሆናል። ያ ብቻ አይደለም፣ እንዲሁም ደግሞ የሳምሰንግ ወይም ደግሞ የአፕል አካውንታችሁን ሪጅን እንዴት ቼንጅ ማድረግ እንደምችሉ በዚህ ቪዲዮ እንመለከታለን። እነዚህን አራት ነገሮችን ቪፒኤን ኮኔክት ካደረጋችሁ፣ ሲማችሁን ካወጣችሁ፣ የአፕል አካውንታችሁን ከቀየራችሁት ወይም ደግሞ የሳምሰንግ አካውንታችሁን ሎኬሽን ከቀየራችሁ፣ የፕላይ ስቶር ሎኬሽናችሁ ከቀየራችሁ ቲክቶክ አካውንታችሁ በቀላሉ ገንዘብ መስራት እንዲችልና ቅድም የጠቀስኳቸውን ፕሮብሌሞች ሳይገጥሙ በቀላሉ መስራት እንዲችሉ ይረዳቸዋል። ይህን ቪዲዮ የምትመለከቱት ሰዎች የመጀመሪያችሁ ከሆነ ከዚህ በፊት የተለቀቀ ወይም ደግሞ ትናንትና የተለቀቀው ይህን ቪዲዮ መመልከታችሁን ፈጽማችሁ እንዳትረሱ። ስልካችን ይሄ ነው እንግዲህ ሲም አለው። ሲም ከትችልታለሁ እናንተ እንድታዩት ብዬ ሲም ካርድ አለው። ሲማችንን እናወጣለን። ሲም ካርዳችንን በዚህ መልክ እናወጣለን። አወጥተን እዛ መልሰን እንከተለን። አሁን ምንም አይነት ሲም የለውም እንደምትመለከቱት በሲም ካርድ የሚለን። ከዚህ ስልክ ሲማችንን አውጥተናል። ሲማችንን አውጥተን ከጨረስን በኋላ እንደገና ተመልሰን ቲክቶክ የሚለውን እንመለከታለን። ሎኬሽኑን ይሰራ ላይ ሰራ የሚለው እንደምትመለከቱት አማርኛ ኮንተንት ነው እያመጣልን ያለው ጭራሽ አሁን ላይ፣ ምክንያቱም ኦልሬዲ ሎኬሽናችን ትሬስ ስላደረገው። ከዛ ፕሮፋይል ውስጥ የሚለው ውስጥ ስንገባ ሎጊን ብለን ፕሮፋይል ውስጥ ደግሞ ሳይን አፕ ብለን ስንጫነው አሁንም ኢቲ የሚል ነው ይመጣልን። እዚጋ እንደምትመለከቱ ኢቲ ነው። ይሄ ስልክ ስቲል በባለፈው ቪዲዮ ላይ ቪፒኤንም እየተጠቀምንም ቢሆንም እዚጋ እንደምትመለከቱ ቪፒኤን ብንጠቀም የሚያሳየን ግን በምንድነው? በኢቲ ነው። እዚጋ ደግሞ ስልክ ቁጥራችን እንደምትመለከቱት እዚጋ ቀይሮታል። አሁን ቪፒኤኑ የሳይን አፕ የምናደርግበትን ቦታ ኦልሬዲ ያሳየናል። ምክንያቱም ቪፒኤኑ አንደኛው ይሄንን ቼንጅ አድርጎልናል ሎኬሽናችን ቪፒኤን እዚጋ አብርተን እየተጠቀም ስለሆነ። ሁለተኛው ሌላ ችግር ደግሞ የፈጠረብን ምንድነው? ኢቲ የምትለዋ እዚጋ የምትመለከቷት ኢቲ የምትለዋ ደግሞ ምንድነች? ከረንት ሎኬሽናችን በሲሙ ዲቴክት አድርጎታል ማለት ነው። ስለዚህ ለዚህ ነው ቲክቶክ አካውንት ከከፈታችሁ በኋላ ቪፒኤን ብቻ አብርታችሁ ሲሙን ሳታወጡ የምትጠቀሙ ከሆነ ሁለቱ የተለያዩ ከረንት ሎኬሽናችሁና ቪፒኤን ወይም ደግሞ አይፒያችሁን ቼንጅ ስታደርጉት ቲክቶክ ኖቲስ ስለሚያደርገው ምን ያደርጋል? አካውንታችሁን ሻርማኑ ሲቀጠል ቪዲዮዎቻችሁ እይታ ያገኙም ማለት ነው። ስለዚህ ያንን ለማስተካከል በጣም ወሳኝ የሆነ ነገር አለ። ይህንን ቲክቶክ አካውንታችን የግዴታ ሪሴት ማድረግ አለብን። ይህን ቲክቶክ አካውንታችንን ዲሌት እናደርገዋለን በድጋሚ። ይህን የቲክቶክ አካውንታችንን ዲሌት አድርገን እናወጣዋለን ማለት ነው። ይህን የቲክቶክ አካውንት ዲሌት ካረግን በኋላ አንስቶል ካረግነው በኋላ አሁን ቀጣዩ ሴትአፕ የምናደርገው የሳምሰንግ አድራሻችንን መቀየር ነው። የሳምሰንግ አድራሻችንን እና መቀየር ሳይን አፕ የምታደርጉት እንግዲህ በኢሜይላችሁ ነው። ስለዚህ ሴቲንግ ላይ እንመጣለን። ከላይ ስበን ሴቲንግ ውስጥ ከገባን በኋላ እንደምትመለከቱት እዚህ ሴቲንግ ላይ አልበትረ ዴንስታይን የሚላለ አልበትረ ዴንስታይን የሚለውን እንመርጣለን። አልበትረ ዴንስታይን የሚለውን ከመረጥን በኋላ እንደምትመለከቱት እዚህ ጋር ፕሮፋይል የሚላለ ማለት ነው። አልበትረ ዴንስታይን ብሎ ኢሜይላችንን ያመጣል። የተከፈተበትን ይሄ ሳምሰንግ አካውንት ነው። ላይ ጋር እንደምትመለከቱት ሳምሰንግ አካውንታችን ለመቀየር ነው አሁን እያሳየኋችኋለሁ በሳምሰንግ ስልክ ስለሆነ ማለት ነው። ፕሮፋይል ኢንፎርሜሽን የሚለውን እንመርጠዋለን ማለት ነው። እዚህ ጋር ፕሮፋይል ኢንፎርሜሽን የሚለውን እንጫነዋለን። ፕሮፋይል ኢንፎርሜሽን የሚለውን ከተጫን በኋላ ወደ ታች ስክሮል እያደረግ ዩኬ ይላል ማለት ነው። ይህን ኦልሬዲ ስለቀየርኩት ነው ዩኬ ይላል። አሁን ይህን ለመቀየር ብንፈልግ አንችልም። እንደምትመለከቱ መቀየር አንችልም። ምንም ታፕ ብናደርገው መቀየር አንችልም። ይህንን በምን አይነት መንገድ ነው ማስተካከል የምንችለው? በጣም ቀላል ነው። የትኛውም ብሮዘር ጋር ገብታችሁ ሳምሰንግ አካውንት ላይ ሰርች ማድረግ ነው። ለምሳሌ አሁን እኔ ካሉኝ ብሮዘሮች ውስጥ ይህንን የሳምሰንግ ብሮዘር እጠቀማለሁ። እዚህ ጋር ያለውን የሳምሰንግ ብሮዘር ተጠቀምኩኝ። ወደ ሳምሰንግ ብሮዘር ይወስደናል ማለት ነው። ከዛ ኮንቲኒው ዊዝ ሳምሰንግ ኢንተርኔት ይለናል። ኮንቲኒው እንለዋለን። ዜናውን የሳምሰንግ ብሮዘር ነው። ላይ ጋር መተን ሰርች እናደርጋለን ሳምሰንግ አካውንት ብለን ሳምሰንግ አካውንት ብለን ሰርች እናደርጋለን። ሳምሰንግ አካውንት ብለን ሰርች ካደረግን በኋላ አለና የመጀመሪያው ሊንክ እዚህ ጋር የምትመለከቱት samsung.com የምትለው ዋጋ ሳምሰንግ አካውንት የምትለውን እንጫናታለን።
እዚህ ጋር ከመጡ ሊንኮች ፈርስት ሊንክ ይሄኛውን የመጀመሪያውን ሊንክ እንጠቀምና እንገባለን ማለት ነው። እንጫነዋለን ፈርስት ሊንኩን። እንደምታዩት ሳይኒን እንድናደርግ ይጠይቀናል። ሳይኒን እናደርጋለን። ሎጊን አደረግን ማለት ነው። እንደምትመለከቱት እዚህ ጋር አልበርት አይንስታይን ብሎ መጥቶልናል። የታለችው አልበርት አይንስታይን እና የኢሜይላችን አዲሱን ኢሜይላችን ተቀብሎታል። ናይስ። በዚህ መሰረት ከፍቶልናል ማለት ነው። ከዛ ፕሮፋይል እንለዋለን። እንደምታዩት ፕሮፋይል ጋር ስንመጣ ወደ ታች እየወረድ ስንሄድ ሎኬሽኑን የሚያሳየናል ማለት ነው። ስለዚህ አሁን እኛ ፕሮፋይል ሎኬሽን ላይ እዚህ ጋር እንደምትመለከቱ ኢትዮጵያ የምትላለች እቺን ኤዲት ፐርሰናል ኢንፎርሜሽን ብለን እንጫነዋለን። ኤዲት ወደ ማድረግ እንሄዳለን። ፐርሰናል ኢንፎርሜሽናችን ላይ ፐርሰናል ኢንፎርሜሽን ፎን ናምበር የመሳሰሉት ኔግሬም ምናምን አለ። ሎኬሽን አለ ኢትዮጵያ የሚለው ሎኬሽኑን ፕሬስ አድርገን ኢትዮጵያ የሚለውን እንጫነዋለን። ስንጫን አሁን እኛ ወደ ዩኬ ነው መቀየር የምንፈልገው። ዩኬ የሚል እንፈልጋለን። ዩሮፕን በለውና እዚህ ውስጥ ዩሮፕ ላይ ዩኬ አለ። በዚህ ሰዓት ብዙ ሰዎች ኢትዮጵያ ውስጥ እየኖሩ ከቲክቶክ ከ300 እስከ 3600 ዶላሮችን በወር እየሰሩ ይገኛሉ። ነገር ግን ብዙ ሰዎች ቲክቶክ ላይ ብዙ ቪዲዮዎችን ይለቃሉ። ቪዲዮዎቻቸው ብዙ እይታ ያገኙም፣ ቫይራል አይሆንላቸውም፣ ብዙ ተከታዮችን አያገኙ። ከዚህ በተጨማሪም ደግሞ ስትራቴጂ እንዴት ማውጣት እንዳለባቸው ማለት ያ ብቻ አይደለም። ቲክቶክ ላይ መስራታቸው ዋና አስፈላጊ የሆነውን ሞኔታይዜሽን ወይም ደግሞ ገንዘብ መስራት ያለባቸውን ፈጽመው አያውቁም። ከዚህ በተጨማሪ ደግሞ ማስተር ካርድ፣ ፔፓል እንዲሁም ደግሞ የውጭ ስልክ ቁጥሮችንም እንዴት አድርገው ማግኘት አያውቁም። ኢንተርናሽናል አካውንት ከፍታችሁ በወር ከ3000 እስከ 600 ዶላር ድረስ መስራት የምትችሉበትን ትምህርት ወይም ኮርስ ከሀስከባ አዘጋጅተንላችኋል። ይህን ኮርስ ለአራተኛ ዙር የሚዘጋጅ ስለሆነ እያንዳንዳችሁ እንዳያመልጣችሁ። ምክንያቱም በመጀመሪያ ዙሮች ላይ እንዲሁም ደግሞ በሁለትና በሶስት ዙሮቻችን ላይ የሚገኙ ተማሪዎቻችን በሺዎች የሚቆጠሩ ገንዘቦችን እየሰሩ ይገኛል። ስለዚህ እናንተም ከነዛ ተማሪዎች መካከል አንዱ መሆንና በቀላሉ በቀን ከ2 ሰዓት እስከ 3 ሰዓት ብቻ በማጥፋት ብዙ ሺህ ብሮችን ማግኘት የምትችሉበትን ኮርስ ከዜሮ ጀምረን እስከ አድቫንስ ሌቭል ድረስ አንድ በአንድ እናሳያቸዋል። ምክንያቱም እኛ ስላደረግነው እንዲሁም ተማሪዎቻችን ማድረግ ስለቻሉ እናንተም በሚገባ ማድረግ ትችላላችሁ። እዚህ ስክሪን ላይ የምትመለከቷቸው ተማሪዎች ግን ከዚህ በፊት የቲክቶክ ማስተር ክላስን እኛ ጋር ተምረው በወር ከ300 እስከ 3600 ዶላር ድረስ እየሰሩ የሚገኙ ተማሪዎች ነው። ስለዚህ እናንተም ይህንን የቲክቶክ ማስተር ክላስ ጆይን በማድረግ ብቻ በወር ከዚህ በላይ ገንዘቦች መስራት የምትችሉ ሲሆን ይህ ብቻ አይደለም። በቲክቶክ ማስተር ክላስ ውስጥ የምታገኟቸው እንዴት አድርጋችሁ ኤአይ መጠቀም እንደምትችሉ፣ እንዴት በኤአይ ቪዲዮ መስራት እንደምትችሉ፣ እንዴት ስክሪፕት ማዘጋጀት እንደምትችሉ፣ እንዴት ማስተር ካርድ፣ ፔፓል የመሳሰሉ ኦንላይን ፔመንት መስሪያ መንገዶችን በቀላሉ ማውጣት እንደምትችሉ፣ እንዴት ቫይራል የሆነ ኮንተንት ማዘጋጀት እንደምትችሉ፣ እንዴት አድርጋችሁ ቲክቶክ ላይ ገንዘብ መስራት እንደምትችሉ ከሀ እስከ ፐ በ2 ወር ጊዜ ውስጥ እጃችሁን ይዘን እናሳያችኋለን። ይህን ኮርስ ከወሰዳችሁ በኋላ በእርግጠኝነት ቢያንስ ከ300 ዶላር በላይ በወር እንድትሰሩ ያደርጋችኋል። ምዝገባው ሊጠናቀቅ 3 ቀናት ብቻ የቀሩ ሲሆን በዚህ 3 ቀናት ውስጥ ደግሞ የምንቀበለው በጣም ጥቂት ተማሪ ስለሆነ አሁኑ ተመዝገቡ። ለመመዝገብ እታች ዲስክሪፕሽን ላይ በሚገኘው ሊንክ ወይም ደግሞ በዚህ ሊንክ ገብታችሁ ወይም በዚህ ኪዋር ኮድ ገብታችሁ ስካን አድርጋችሁ መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፈላችሁበትን ደረሰኝ በአልበትር 26 የቴሌግራም ቻናል ስክሪንሻት ብቻ መላክ ይጠበቅባችኋል። የእኛ ቲሞች በ6 ሰዓት ውስጥ ብቻ አፕሩቭ ያደርጉላችኋል። ይህ ድል ፈጽሞ አያመልጣችሁ። ዩናይትድ ኪንግደም ማለት ነው በሌላ አባባል ዩናይትድ ኪንግደም። ይሄን መረጥ። ከመረጥ በኋላ ቼንጅ፣ ከዛ ፎን ናምበር እዚህ ጋር አዳርጉ ይለናል። ቬሪፋይ ለማድረግ ኖት ነው እንለዋለን። ያንም ስልክ ቁጥር ይሄ ማውጣት ስለማይጠበቅብን ማለት ነው። ከዛ ምን እንለዋለን? ፐርማነንትሊ ይሄ ወደዚህ ሪጅኑ እንደሚቀይረው እየነገረን ነው። ቴና አንደርስታንድ ትሉታላችሁ። ታች ጋር ያለውን አንደርስታንድ ሰም አካውንት ዳታ ሜቢ ሎስት ይላል። የተወሰኑ ኢንፎርሜሽኖቻችን ልናጣቸው እንደምችል የሚነግረን የስ ብለን ይችን እንመርጣታለን። ይችን ሴሌክት እናደርግለታለን። ከዛ በኋላ ቼንጅ እንለዋለን። ቼንጅ ስናደርግ ፓስወርድ አስገቡ ይላል። ፓስወርዳችን እናስገባለታለን። የሳምሰንግ አካውንታችን ፓስወርድ። ስለዚህ አሁን ኦልሬዲ ነኝ ስለቀየርኩት ነው። እዚህ ጋር ግን እናንተ ጋር ምን ብሎ ኢትዮጵያ ብሎ ነው የሚመጣ ሰው ወደ ኢኬ ብላችሁ ትቀይሩታላችሁ። ሰውም ሳምሰንግ ሎኬሽናችሁን አንደኛው መንገድ በዚህ አይነት ቼንጅ ታረጉታላችሁ። አንድ ሎኬሽን ቼንጅ አረግ ዜን ሁለተኛው ሎኬሽን ቪፒኤናችንን ኦን ማድረግ ነው። ይሄንን ቼንጅ ካረግን በኋላ እኔ አሁን ወደ ዩኬ ስለቀየርኩትም እናንተ በዚህ አይነት መንገድ ወደ ዩኬ ትቀይሩታላችሁ። ኢትዮጵያ የሚለውን በዚህ ኮኔክት ታደርጋላችሁ። ሁለተኛው ፕሌይ ስቶር ላይ ገብተን መቀየር ነው። ሶ ፕሌይ ስቶር ላይ ሎኬሽናችንን ለማየት እንደምትመለከቱ ፕሌይ ስቶር ውስጥ ከገባን በኋላ እዚህ ጋር ፐርሰናል አይከን አለ። ሶ ፐርሰናል አይከን እንጫናታለን። ፕሌይ ስቶር ላይ ፐርሰናል አይከኑን ከተጫንን በኋላ ታች ጋር ሴቲንግ የሚል አለ። እንደምትመለከቱ እዚህ ጋር ሴቲንግ የሚል አለ። ሴቲንግ የሚለውን እንጫነዋለን ፕሌይ ስቶር ጋር። ከዛ ጀነራል የሚል አለ። እዚህ ጋር እንደምትመለከቱ ጀነራል የሚለውን እንጫነዋለን። ጀነራል ውስጥ እንገባለን። ከዛ እዚህ ጋር እንደምትመለከቱ አካውንት ኤንድ ዲቫይስ ፕሪፈረንስ የሚል አለ። ከዛ አካውንት ኤንድ ዲቫይስ ፕሪፈረንስ ውስጥ እንገባለን። አካውንት ኤንድ ዲቫይስ ፕሪፈረንስ ውስጥ ከገባን በኋላ አዲስ የኢሜል አካውንት ከሆነ የከፈታችሁት ትንሽ ሌት ላይ ያደርግ ይችላል። ካንትሪ
ላያሳያችሁ ይችላል። ወይም ደግሞ ስዊች ቱ ኢትዮጵያ ወይ ስዊች ሎኬሽናችሁን ትሬስ አድርጎ ስዊች ቱ ኢትዮጵያ ምናምን ሊላችሁ ይችላል። ግን ኢሜይላችሁ የተወሰነ ጊዜ ያገለገለ ከሆነ ግን ካንትሪ ፕሮፋይል ብሎ ይመጣላችኋል። ሶ ካንትሪ ፕሮፋይል ብሎ ከመጣ በኋላ ታች ጋር ስዊች ቱ ዩናይትድ ኪንግደም ይላል። ቢኮዝ የአፕል አካውንታችንን ስለቀየር ነው ማለት ነው። ስዊች ቱ ዩናይትድ ኪንግደም የሚል ይመጣልናል ታች ጋር አንደኛ። ከዛ በተጨማሪ ደግሞ ሎኬሽናችን በዛ አይነት መንገድ መቀየሩን ማረጋገጥ ይችላል። ከዛ ውጭ ደግሞ ወደ ዩናይትድ ኪንግደም ቼንጅ እንዲያደርግልን እናንተ ጋር ምን ብሎ ነው የሚመጣ? ይችኛው ፓርት ስዊች ቱ ኢትዮጵያ የምትል ነው የምትመጣ፣ ያሳያችኋለሁ። ነገር ግን ስዊች ቱ ዩናይትድ ኪንግደም ብሎ ይመጣል ማለት ነው። ሶ ዩናይትድ ኪንግደም ያለ ኦልሬዲ ሳምሰንግ አካውንታችንን ኖቲስ ስላደረገ ነው። እንዲሁም ደግሞ ቪፒኤን ስለበራ ነው ሎኬሽኑ የቀየረው። ስለዚህ አድ ክሬዲት ካርድ እንለዋለን። ሶ ኮንቲኒው እንለዋለን ማለት ነው። ሶ ክሬዲት ካርድ እንድታስገቡ ይጠይቃል። ፊዚካሊ ካሉኝ የማስተር ካርድ ወይ ቪዛ ካርድ መካከል አንደኛውን አስገባለትና ከዛ ሎኬሽኑን ቼንጅ እናደርጋለን። ካሉት ካርዶቻችሁ መካከል አንዱን ቼንጅ በማድረግ እዚህ ጋር በማስገባት ፊዚካል ካርዳችሁን ቼንጅ ማድረግ ትችላላችሁ። ከዛ በኋላ ይሄኛው ሴቲንግ ኦን ይሆንላችኋል ማለት ነው። እዚህ ጋር የምትመለከቱት እችኛዋ ፓርት ወደ ዩኬ ስዊች ያደርግላችኋል አካውንታችሁ። ምክንያቱም ያ አካውንት በዩኬ መከፈት ያለበት ስለሆነ ማለት ነው። ሶ ይህንን ተጠቅማችሁ ማስተር ካርዳችሁን ኮኔክት ካረጋችሁ በኋላ ፕላይ ስቶራችሁን ወደ ዩኬ መቀየር ትችላላችሁ ማለት ነው። ስለዚህ አሁን የቲክቶክ አካውንታችንን አጥፍተናል። ወደ ፕላይ ስቶር ገብተን ሎኬሽን ከቀየርን በኋላ ፕላይ ስቶር ውስጥ እንገባና ቲክቶክን እንደገና ዳውንሎድ እናደርገዋለን። ሶ ቲክቶክ አካውንትን ዳውንሎድ አድርገን እንጭነዋለን። ቲክቶክን ኢንስቶል ካረግንም በኋላ ሴቲንጎችን እናስተካክላለን። ቲክቶክ አካውንታችን እዚህ ጋር እንደምትመለከቱት ዳውንሎድ አድርገን ጨርሰናል። ሶ ቀጥታ ኦፕን እንለዋለን። ቲክቶክ አካውንታችን ወደ ቲክቶክ አካውንታችን ወደ አዲሱ ቲክቶክ አካውንት ይወስደናል። ሶ ኮንተንቶችን ማየት ይኖርብናል። እንደምትመለከቱት እንግሊዝኛ ኮንተንት ነው የመጣ፣ የአማርኛ ኮንተንት አይኖርም። ሶ ስክሮል እያደረግን ነው። ለንደን ገብተናል። ለንደን ብሪጅ ጎልደን ብሪጅ የሚባለው ደርሰናል ማለት ነው። ኤኒዌይስ ኮንተንቶቻችን ጠቅላላ እንግሊዝኛ ናቸው። ስክሮል እያደረኩኝ እናያቸው። ላያችሁታ ጠቅላላ ኮንተንቶቻችን ምንድን ናቸው? እንግሊዝኛ የሆኑ ኮንተንቶች ናቸው። ያ ማለት ቅድም የነበረው አማሪክ ኮንተንት ወደዚህ ሽፍት አድርጓል ማለት ናይስ፣ ትልቅ ፕሮግረስ ነው። ሶ የምር በዩኬ ነው የተከፈተ የሚለውን ደግሞ ማየት ይኖርብናል። እሱን ለማየት ፕሮፋይል ውስጥ ነው ታች ጋር የምንገባው። ፕሮፋይል ውስጥ ከገባን በኋላ እንደምትመለከቱት ሴትአፕ ሳይን አፕ የምትላለች፣ ሳይን አፕ የሚለውን እንጫነዋለን። ሳይን አፕ ካልነው በኋላ እዚህ ጋር ተርምስ ኦፍ ሰርቪስ ብሎ ቼንጅ ያደርገዋል። እዚህ ጋር እንደምትመለከቱት ጋር ተርምስ ኦፍ ሰርቪስ ብሎ ዩኬ የሚለውን አያሳየንም። ተርምስ ኦፍ ሰርቪስ ብሎ ዩኬ የሚለውን እያሳየን አይደለም። ኢትስ ኦኬ። ግን የምር በዩኬ እንደተከፈተ ቼክ ለማድረግ አንደኛው መንገድ ላሳያችሁ። ከዛ ግን ተመልሰን የዩኬ መከፈቱንም ደግሞ ሎኬሽኑን ስለሚያሳየን ማለት ነው። እዚህ ጋር እንደምትመለከቱት ዩዝ ፎን ኦር ኢሜይል ይላል። ዩዝ ኦር ፎን ኦር ኢሜይል የሚለውን ስንጫ ነው ቀጥታ ከዚህ በፊት የነበረ ኢቲ ነበር እንዳያችሁት፣ በቅድም ጋር እንዳሳያችሁ ኢቲ ነበር። አሁን ግን ጂቢ ብሎ ግሬት ብሪቴን ብሎ ፕላስ 44 ይላል ፎን ናምበር ማለት ነው። ስለዚህ በዩኬ ነው የተከፈተ። ኦኬ ይህን መንገድ አላመናችሁበትም። በዩኬ ይከፈት አይከፈት፣ ናይስ። እናጥፈውና ቲክቶክ አካውንታችንን ዘግተን እንደ አዲስ እንክፈተው። ቲክቶክ አካውንታችን ላይ ገብተን እንደ አዲስ ቲክቶክ አካውንታችን ስንከፍት አሁንም በድጋሚ የሚመጡልን ኮንተንቶች እንግሊዝኛ ኮንተንቶች ናቸው። ሆል ኮንተንት እንግሊዝኛ ኮንተንት ናቸው። ምን እናደርጋለን? ፕሮፋይል ውስጥ እንገባለን በድጋሚ ሳይን አፕ እንለዋለን። ሳይን አፕ ስንል አሁን ጂቢ ብሎ ይቀይረዋል። እስጋ እንደምትመለከቱት ጂቢ ግሬት ብሪቴን። የአሁን አካውንታችን ምድረው በዩኬ ነው የተከፈተ ማለት ነው። ሌላ ቅድም ቼክ እንዳደረግ ነው ሳይን አፕ ዊዝ ፎን ናምበር ኦር ኢሜይል የሚለውን እንጫነዋለን። ስንጫነው እንደምትመለከቱት በዩኬ መከፈቱን የሚያሳየን ፕላስ 44 ይላል። ናይስ። አሁን ይሄ አካውንት በዩኬ ላይ እንዳለ እንደምትመለከቱት ቪፒኤናችን ለንደን ላይ ነው ኮኔክት ያደረገ። ምንም የቀየርነው ነገር የለም። ቲክቶክ አካውንታችንን አጥፍተን እንደ አዲስ ነው ዳውንሎድ ያደረግነው። ስለዚህ የቲክቶክ አካውንታችን በእርግጠኝነት ዩኬ መከፈቱን ለማረጋገጥ የምንጠቀማቸው 3 አይነት መንገዶች ናቸው። ቪፒኤን መጠቀም፣ የፕሌይ ስቶር ሎኬሽን መቀየር፣ ከዛ በተጨማሪ ደግሞ የአካውንታችን ወይም ደግሞ የስልካችን አይኦስ ከሆነ የአይኦስን ሎኬሽን መቀየር፣ ሳምሰንግ ከሆነ የሳምሰንግ አካውንታችን ሎኬሽናችንን መቀየር ነው። እነዚህን በማድረግ ማስተካከል እንችላለን። ግን በጣም ወሳኝ የሚባሉ ሲሙን ማውጣት ነው። በእነዚህ መንገዶች እነዚህን 4 ነገሮች ማስተካከል ከቻላችሁ፣ ሲሙን ማውጣት ከቻላችሁ፣ ከዛ ሪጅኑን መቀየር ከቻላችሁ፣ የሳምሰንግ አካውንታችሁን ወይም የአፕላችሁን ወይም የአይኦስ አካውንታችሁን መቀየር ከቻላችሁ፣ ፕሌይ ስቶራችሁን መቀየር ከቻላችሁ፣ እንዲሁም ደግሞ ቪፒኤን መጠቀም ከቻላችሁ ካሳያችሁ ቪፒኤን በቀላሉ ቲክቶክ ላይ የምትለቁት እያንዳንዱ ኮንተንት በዩኬ ኮንሲደር ስለሚደረግ ቪዲዮዎቻችሁ በቀላሉ ለዩኬ ዩዘርስ ወይም ደግሞ ለኢንተርናሽናል ኦዲየንሶች እንዲደርስ ያደርጋል። በዛ የተነሳም ደግሞ ገንዘብ መስራት
ትችላላችሁ። ብዙዎቻችሁ የቲክቶክ አካውንታችሁ ብዙ እይታ የማያገኝበት ምክንያት እነዚህን 4 ሴቲንጎች ማስተካከል ስላልቻላችሁ ነው። ከዛ በተጨማሪ ደግሞ ቪዲዮዎቻችሁ ኢትዮጵያ ውስጥ የሚታይበትም ሌላኛው ምክንያት እነዚህን 4 ቤዚክ የሚባሉ ሴቲንጎችን ማስተካከል ስላልቻላችሁ ነው። ስለዚህ እነዚህን 4 ቤዚክ የሚባሉ ሴቲንጎችን ካስተካከላችሁ በቀላሉ የቲክቶክ አካውንታችሁ ገንዘብ መስራት ይችላል። ያ ብቻ ሳይሆን በቀላሉ ቪዲዮዎቻችሁ ቫይራል መሆን ይችላሉ። ይህን አካውንት ከፈት ቪዲዮዎችን እንዴት መምረጥ እንዳለብን የመሳሰሉትን ማወቅ የምትፈልጉ ከሆነ እንዴት መስራት እንዳለባችሁ፣ እንዴት ማርማር ማድረግ እንዳለባችሁ፣ ከዛ ደግሞ ኮንተንቶችን እንዴት መምረጥ እንዳለባችሁ፣ ኒሾችን እንዴት እንደምትመርጡ፣ እንዴት ሁክ እንደምትሰሩ፣ እንዴት ኤአይ እንደምትጠቀሙ፣ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ፣ የትኛው ንሽ የተሻለ አርፒኤም እንዲኖረው ማወቅ የምትፈልጉ ካላችሁ የቲክቶክ ማስተር ክላሳችሁን ጆይን ማድረግ ትችላላችሁ። የቀሩት ጥቂት ቀናት ናቸው። ስለዚህ የ3 ቀን ዲስካውንት አድርገንላችኋል። በእነዚህ 3 ቀን ዲስካውንት ውስጥ ቀድሞ ላይ የሚመዘገብ ሰው የ30% ዲስካውንት አድርገናል። ያ ማለት 15 የነበረውን ኮርስ በ10500 ብር ማግኘት ትችላላችሁ። ኮርሱ የሚቆየው ለ2 ወር ጊዜ ነው። ይህን 2 ወር ጊዜ በመጠቀም እያንዳንዱ ከዜሮ ከአካውንት አከፋፈት ጀምሮ ገንዘብ መስራት እስከምችሉ ድረስ ሰፖርት እናደርጋችኋለን። ኮርሱም ከጨረሳችሁ በኋላ የመጀመሪያ ክፍያችሁ ማውጣት እስከምችሉ ድረስ እያንዳንዱን ስቴፕ ባይ ስቴፕ እናሳያችኋለን። ገንዘብ ማውጣት የምትችሉባቸውን ማስተር ካርድም ሆነ እንዲሁም ደግሞ ፔፓል በቀላሉ እንዴት ማግኘት እንደምችሉ መክፈት እንደምችሉ ምንም ሳያሳስባችሁ እያንዳንዱን እናሳያችኋለን። በሌላ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት መልካም ጊዜ ሁላችሁ